በእናትህ ከኔ ውጪ አታስጨንቂ። እኔ እያስጨነቅኩ አይደለም እኮ ጭቅጭቅ ምናምን አይደለም። አልፈልግም። እኔ ካልፈለኩ ጨቅጨቃ ሴት አይደለም። ምንም ከአንቺ ጋር መቀጠል አልፈልግም። ለማመን የሚከብድ ቪዲዮ በቡራ ቤት ተለቋልና ሁላችሁም አይታችሁታል ብዬ አስባለሁ። ሀሳባችሁንም እየሰጣችሁ ነው ማለት ነውና ጭራሽ እንግዲህ እዩ ከቡታጅራ አንስታ አዲስ አበባ ድረስ የነ ሀይሚን የነ ቡራን ቤት የተከራዩትን ስተት ብላ እንግዲህ ቆፍቆፋ ሻንጣዋን ይዛ ሄዳለች ማለት ነው። የነ ቡራ ቤት ማለት ይሄ ትልቅ ቤት የተከራዩት አዲስ አበባ ነው። አዲስ አበባ ቤት አድራሻ እንደዚህ በቀላሉ ነው እንደሚገኝ። ሀይሚ ዛሬ አልመጣችም። እኔ ምን እንደምል አላቅም። ቤተሰብ ብቻ ግን ከቡታጅራ ያለው ነገር ጭራሽ ጠቅሎ አዲስ አበባ በመግባቱ ግን በጣም እጅግ ገርሞኛል ማለት ነው። ለምን እኔ አልጠበቅኩም እንደዚህ ጭራሽ ተከትላ ትሄዳለች ብዬ አልገመትኩም ማለት ነው። እና ነገር ግን ጭራሽ ቡራ ደግሞ መጨረሻ ላይ እሷ ቤት ሆና ትቷት ሄዷል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ አለን አንጠፋን ብቅ ብቅ እያልን ነው ማለት ነው። እና እውነት ለመናገር የሀይሚና የብሩክ ነገር በቃ መቼ እንደሚፈታ አላቅም። ማለት ምንም ቢሆን እንኳን መቼ ነው በሰላም በፍቅር የምትመጡት? ሀይሚና ብሩክ ብቻ ማለት ነው። ጭራሽ ዛሬ እዩ አዲስ አበባ እነ ቡራ ቤት አልሄደችም ሻንጣዋን ይዛ ማለት ነው። እና እንግዲህ ዛሬ ደግሞ አንድ ወር የቀራት እርጉዝ መስላ ነው የሄደችው። እና ነፍሰ ጡር ስለሆንሽ አክብሬ እያወራሁሽ ነው እያላት ነበር። እና እንግዲህ ምን ትላላችሁ ቤተሰብ? እስኪ አሁን ይሄ ስራ የማን ነው ብላችሁ ታስባላችሁ? የቡራን አድራሻ የነ ቡራን ቤት የሚያውቅ ጓደኞቹ ናቸው። ስለዚህ ጓደኞቹ ናቸው በትክክለኛ እንትን የሚሏት ማለት ነው፣ የሚልኳት ማለት ነው። እና ቡታጅራ ላይ እንኳን የሆነትን እንዴት ነው የሆነ ከተማ ላይ ቤት በምልክት ወይም በመጠየቅ ልታገኙ ትችላላችሁ። አዲስ አበባን ያክል እንደዚህ ሰተት ብሎ በርቆፍቆፎ መግባት ግነት በቅርብ ወንድም ወይም በቅርብ ጓደኛ ተመርታ እንዳይደች ያመለክታል ማለት ነው። እና አሁንም ቢሆን እኔ አላቅም ምን እየሰሩ እንደሆነ። እስኪ አሁን ማለት እስካሁንስ እስኪ የዩንና የቡራን ያላቸውን ግንኙነት ለማጥራት ለሀይሚ ለማስረዳት ለአንዴና ለመጨረሻ ከህይወታችን ለማስወጣት ብሎ ነበር ቡራ። እስካሁን ምንም ባላደረገው ነገር እንኳን የልጅ አባት ነው እየተባለ እየተወቀሰ እዚህ ጋር ተደርሷል ማለት ነው። አሁን ደግሞ ሀይሚ ቤቱን ከገዛ በኋላም በቃ ችግር የለውም ነገሮችን በማገናዘብ ይቅርታህን ልቀበል ስትለው ብሩክ ደግሞ አልቀበልም ከአንቺ ጋር መኖር አልፈልግም ብሎ ነበርና ትናንትና ደግሞ በቃ እዚህ ቤት መውጣት የለብሽም እኔና አንቺ ነው መኖር ያለብን ካልሆነ እኔ እወጣለሁ እቃም አታወጭም እያለ ሲከለክላት ነበርና ፍፄ ነበር አብሯቸው። እና ታዲያ አሁን እንዴት ነው ሀይሚ አልፈልግም ብላ ልብሷን በሻንጣ ይዛ ልሄድ ስላለች እዩ መታ እዚህ ቤት ገባሽ ማለት ነው? እዩ ግን ማለት ነው እንዴት አርጋ ነው የምትተውነው? በፈጣሪ ስም እንዴት አርጋ እዩ የምትተውነው ትወና ማለት ነው ማንም አይሆናትም። ማንም ማለት ነው እርጉዝ ስለሆንሽ ነው እንጂ እኮ እኔ ገፈታተሪ አመነጫጭቄ ማስወጣት እችላለሁ ሲላት ይሄን እኮ እንደማታደርገው አውቃለሁ አንተ ክፉ ሰው አይደለህም አላለችም? የምትመልሰው መልስ ማለት ነው ቤተሰብ ለስራም እንኳን ቢሆን የሰው ልጅ እንደው ሲተውን እንኳን ማለት ነው እንደው በስተት እንኳን የሆነ ነገር አይልም ውሸት መሆኑን የሚያስታውቅ እዩ ማለት ነው። ደረቅ ታውቃላችሁ፣ ደረቅ ልክ እንደ ሄርሜላ ማለት ነው። አረዩም ትበሳለችስ። እና ሀይሚ ደግሞ ዛሬ አልመጣችም ማለት እስካሁን እስኪ አላየዋትም። ያው በሌላ ቤት ምናልባሽ ልትመጣ ትችላለች ብዬ አስባለሁ። ግን ደግሞ ያው በራሷ ከቡራ ጋር አልመጣችም። ቤቱን ላጸዳ ነው እያለች ነው። እና ትናንትና እንግዲህ የተዘጋጀውን ሀይሚ ስመጣ ሰርፕራይዝ ለማድረግ እንደዛ የሆነውን ቤቱን ላጸዳ ነው፣ ሴት ያለበት ቤት አይመስልም፣ ለምን አንተ እኮ ጥሩ ሰው ነው፣ ተበሳሽተሃን፣ ጸጉርን ተስተካከል ምናምን እያለች ማለት ነው። እና በስማም አሁን ቆይ እንጂ ማለት ነው እዩ አሁን የምትለፋ ማለት ነው ሀይሚን ለማስተማር ፈልጋ ነው
በጨራሽ ሀይሚ እኮ አይደለም ከሷ መማር ይቅርና እሷ ራሷ ታስተምራታለች እንዴ ሀይሚ እኮ ማለት ነው። እግዚአብሔርን የምሬን ማለት ነው። አሁን እንደዚህ እዩ የምታውነው ማለት ነው። ያኔ ተበሳሽተሃን እኔ ደስተኛ ላረግ እችላለሁ እያለች ለስራ እንኳን ቢሆን እንደዚህ የምታውነው አሁን ሀይሚን ለማስተማር ፈልጋ ነው። በጭራሽ ሀይሚ ካንቺ ምንም ልትማር አትችልም። የምሬን ማለት ነው። ማለት እኔ በምንም አይነት ውሰዱት ሀይሚ ማለት ነው መናገር ያለባትን ትናገራለች። መናገር የማትፈልገውን ነገር አትናገርም። የትኛውም ነገር እያንዳንዷን ቃላት በጥንቃቄ ነው የምትናገረው። ማለት በቃ መውጣት አለበት ያለችውን ነገር ትናገራለች። ቤተሰብ ኦዲየንስ ይወቅ የምትለውን ትናገራለች። መጥና ነው ነገሮችን የምትናገር አንጥራ ማለት ነው። ስለዚህ አሁን እዩ ሀይሚን ለማስተማር ከሆነ እንደዚህ ደፋ ቀና የምትየው ቡራም ደግሞ ሀይሚ አልፈልግም ስላለች እዩን ስላመጣሃት ወይም ደግሞ ለቪዲዮ ስላመጣች ሀይሚ በቃ እንግዲህ ጠብ ሲነሳ ሀይሚ ትመጣለች አትጠፋም የሚለው ማለት ነው። ይሄ ነገር ከነ ሊንዳ ጋር የሰሩትን ነገር ትዝ ይላችኋል። ቦራ ሲደውል ሀይሚን አያገኛትም እና መጨረሻ ላይ ሌላ ሰው ሊንዳን ሲያመጣ ሀይሚን ማግኘት ቻለ ማለት ነው። እንደዛ ነገር ለመስራት ፈልጋችሁ ይመስለኛል እንጂ ሀይሚ በምንም ታምር ማለት ነው በእንደዚህ አይነት ድራማ ከመጀመሪያው አንስቶ እስካሁን ድረስ ሀይሚ እስኪ ምን ትማር እንዴ? ፍቅረኛዬ ነው የምትለው የልጅ አባት ነው ተብሎ ከተመጣበት እሺ አንተ እውነቱን ተናገርና ካንተ ጋር ልቀጥል ሲባል ደግሞ የሚያደናግር ነገር እየሰማች እንዳታምን ያደረጋት ነገር ብዙ አለ። ስለዚህ አሁን በየትኛውም መንገድ ሄዱ ሀይሚን ለማስተማር ወይም ደግሞ ሀይሚን ለመመለስ ከሆነ እንደዚህ የምታደርጉት ከሆነ ሀይሚ የምትመለሰው አንድና አንድ ከቡራ ባለው እውነት ብቻ ነው። እዚህ ላይ አሁን ሁላቸውም ስራ እየሰሩ ሊሆን ይችላል። እኔ ሀሳብ ነው የምሰጠው ማለት ሀይሚም ብሩክም እንዲሁም ደግሞ እዩም እንግዲህ አዲስ አበባ ገብታለች ማለት ከቡታጅራ የነበረው ድራማ አዲስ አበባ ዘልቆ ገብቷል ማለት ነው። እና ስራ ሊሆን ይችላል ይስሩ፣ ችግር የለውም። እሷን መስራት ማደግ ስለምትፈልግ እዩ ማለት ነው። በነገራችን ላይ አንድ ቪዲዮ እንደሰራች ነው እና ከዚህ በኋላ በራሷም ቻናል ልትፖስት ትችላለች። ሶ ይሄን ነገር ማስቀጠል ሲፈልጉ አሁንም ድራማው ሊቀጥል ይችላል ማለት ከቡታጅራ የነበረው አዲስ አበባ ገባ ማለት ነው። ግን ደግሞ በመሀል እኮ ሀይሚ እየተናደደች ነው ማለት ምንም ስራ እንኳን ቢሆን ለሀይሚ የሚደርሳት ፓርት ማለት ነው በጣም የሚያስጠላ የሚደብር ነው። በቃ የምሬን ማለት ነው። እንዴ ሀይሚ ልትመለስና ከቡራ ጋር ልትሆን የምትችለው ከብሩክ ባለው እውነታ አንድና አንድ ብቻ ነው። በእዩ ድራማ አይደለም።